በሉ አንጀቱ ብጥስ ያለ መሰለው። መቆም አቃተውና ከመኪናው ራቅ ብሎ ሜዳው ላይ ቁጭ አለ። ያችን ያስቻለውን ጫማ ከፊቱ አስቀምጦ በእግሮቹ መሃል አጎንብሶ እያየ ያለቅስ ጀመር። የጠይሟን ልጃገረድ አስክሬን የጫነችው መኪና ወደ ዲላ ጉዞ ስትጀምር ወደ ናዝሬት የሚሄዱ አዘንተኞችን የጫኑ መኪኖች ሾፌሮችም ሕዝቡ ወደ የመኪናው እንዲገባና ጉዞ እንዲቀጥል ይለምኑ ጀመር። በዚያ ሰዓት ስለ አደጋው ያጠኑ የነበሩ የትራፊክ ፖሊሶችም መንገድ በማስለቀቅ ሰበብ ሕዝቡ እንዲሳፈር ወደ መኪናው መግፋት ጀመሩ። በሉንም ደጋፈው በማንሳት ወደ መቀመጫው ወስዶ አስቀመጡት። ጉዞ ተጀመረ። ማታ ራት በወጉ ጠዋትም ቁርስ ያልበላ አዘንተኛ ሁሉ ዘዋይ ሲደርስ እልቅ መሳላለም። ሹፌሮቹ እንኳን አልከጀሉም፣ ዝም ብለው አለፉ። መቂና ዓለም ጤና እንዲሁም ቆቃ ከተሞች ታለፉ። ሕዝቡ ደግሞ አደጋው በደረሰበት ቦታ ላይ አልቅሱ ደክሞት ስለነበረ ጉዞም ጸጥ ረጭ ያለ ሆነ። በአብዛኛው የተሳፋሪ እምነት የናዝሬት ኃይለ ማርያም ማሞ ሆስፒታል የአስክሬን መልቀሚያ ወይም የቁስለኛ መገኛ ነውና ሁኔታዎች መቀየር የጀመሩት ሞጆ ከተማ ታልፋ ወደ ናዝሬት ማቆልቆል ሲጀምር ነው። በተለይ ከናዝሬት መዳረሻ የመጨረሻው ዳገት ላይ ሲደርስ ለጥ ባለ ሜዳ ላይ የተቆረቆረችውን የናዝሬት ከተማ ሲያይ ሁሉም ተሳፋሪ ያለቅስ ጀመር። ከተማው ውስጥ ሲገባ ደግሞ ጫጫታና ኡኡታ። ሆስፒታሉ በር ላይ ሲደርስ ደግሞ አገር ቀለጠ። ሕዝቡ ከየመኪኖቹ ላይ የተሽቀዳደሙ በመውረድ እያለቀሰና እየጮኸ ከሆስፒታሉ ቅጥር ግቢ ውስጥ ሲገባ ወዴት አቅጣጫ መሄድ እንደነበረበት አያውቅም። የወገኖቻቸውን ሞት የተረዱ የሬሳ ክፍል የት እንደሆነ በመጠየቅ ይዋከቡ ጀመር። ሌላው ደግሞ ፊት ለፊት ወደሚገኘው የድንገተኛ መቀበያ ክፍል ገሰገሰ። የድብልቅልቁ መጠን ለማስተናገድም እስከ ማስቸገር ደረሰ። በልሁ የሮጠው ወደዚሁ ድንገተኛ መቀበያ ክፍል ነው። በቦታው በርካታ ነርሶችና ጤና ረዳቶች አሉ። ከነርሶቹ መካከል አንዷ በልሁ ጠጋ ብሎ እንዲያነጋግራት ጠራቸውና የያዛትን ጫማ አየት አደረገች። በእጄ ያዝከው ምንድነው ስትል ጠየቀችው። በልሁ ያለ ምክንያት እንዳልጠየቀችው ገባው። ፍዝዝ ድክም ባለ አነጋገር ሌላዋ ያለችበትን ቦታ አውቀሽ ከሆነ ንገሪኝ አላት። አይኑ በእንባ ጢም ብሎ ሞልቶ በጉንጩ ላይ የተንቆረቆረ። ተጎጁ ማን ይባላል? አስቻለው ፍስሐ። ምናልባት አዲስ አበባ ጥቁር አንበሳ ሆስፒታል ልታገኛት ትችል ይሆናል አለችው። ነርሷ በፊቷ ላይ ሐዘን እየተነበበ። ምን ወስዷት? አለበልሁ ልቡ ድው እያለ። ትናንትናውኑ እሱና ሌሎች ተጎጂዎችንም በሆስፒታል አምቡላንስ ለከፍተኛ ሕክምና እዚያው አድርሰናቸው መጥተናል። አንቺ ራስሽ? ሌሎችም የሥራ ባልደረቦችም ነበሩ። አስቻለው መናገር ይችላል ሲል ጠየቃት። በልሁ አስቻለው ያለበትን ሁኔታ የምትገልጽለት መስሎት። ነርሷ ራሷን ወደ ቀኝ ወደ ግራ ዘንበል ቀና አድርጋ ፈራ ተባባለ ስሜት ካቅማማች በኋላ እሱን እንኳን አታስዋሽኝ አለችው። በልሁ ለጊዜው ወደ ሬሳ ክፍል መሮጥ እንደማያስፈልገው ቢያረጋግጥም የነርሷ ንግግር እንደገና ተስፋ አስቆረጠው። ከንፈሩን ነክሶ ወደ ሰማይ አንጋጠጠና እንደገና ፊቱን ወደ ነርሷ መለስ በማድረግ ግን ይተርፍ ይመስልሻል የኔ እህት ሲል ጠየቃት። ብዙ ደም ፈሶታል። አመሰግናለሁ አላትና በልሁ ፊቱን ምልስ አድርጎ ከሆስፒታል መውጫ በር አቅጣጫ ገሰገሰ።
ከግቢው ወጥቶ በኮንትራት ታክሲ ወደ ናዝሬት የአውቶቡስ መናኸሪያ በረረ። ከዲላ እስከ ናዝሬት ያለው የ245 ኪሎ ሜትር መንገድ ከናዝሬት እስከ አዲስ አበባ ያለውን የ100 ኪሎ ሜትር መንገድ ያህል አላሰለቸውም ነበር። ከናዝሬት እስከ ቃሊቲ ያለውን ጉዞ ከአንድ ሰዓት ብዙም ባልበለጠ ጊዜ ቢያጠቃልለውም ከቃሊቲ እስከ ጥቁር አንበሳ ያለው ግን ፍንክች ሊልለት አልቻለም። ካለው የትራፊክ መጨናነቅ የተነሳ የተሳፈረበት መኪና ጭራሽ መንገድ ላይ ያሳድረው መሰለው። ትንሽ ሄዶ መቆም፣ ፈቅ ብሎ መገተር፣ አሁንም ያው ቆይቶም ያው በመኪና እንደተጓዘ ሳይሆን በልቡ እየዳኸ በሚመስል ስሜት ቃቶ ልክ ከምሽቱ 11 ሰዓት ላይ ከጥቁር አንበሳ ሆስፒታል መግቢያ በር ላይ ደረሰ። የሆስፒታሉ መግቢያ በር ስፍር ቁጥር በሌለው ሕዝብ ተጨናንቋል። የሕዝብ እንግባ፣ የዘበኞች አናስገባም ጭቅጭቅ ጡፏል። አንዳንዶቹ ብቻ ቁራጭ ወረቀት እያሳዩ ይገባሉ። የአስታማሚ ወረቀት መሆኗ ነው። በልሁ በመግቢያ ወረቀት ምትክ ያስቻለውን ቢጫ ጫማ ሊጠቀምባት ፈለገ። በሩ ላይ የተኮለኮለውን ሕዝብ እየገፈታተረ መሃሉን ሰንጥቆ በሩ ላይ ደረሰና ከአንድ ዘበኛ ጋር ተፋጠጠ። ወዴት ነው ሲል ዘበኛው ፈጠጥ ብሎ እያየ ጠየቀው። የትናንቱን የመኪና አደጋ ሰምተሃል አሉ በልሁ። እናስ? በልሁ ጫማዋን እያሳይ ይህች ጫማ አደጋው ከደረሰበት ሰው እግር ላይ ወድቃ የተገኘች ናት። ተጎጂው ወንድሜ ነው። በዚህ ሆስፒታል ውስጥ ስለመተኛቱ መረጃ አለኝ። ልገባ እፈልጋለሁ አለው። የአስታማሚ ወረቀት ይዛል አለው ዘበኛው። ከየት አምጥቼ? በልሁ ሳያውቀው አይኑን ፈጠጥ አድርጎ እያየው። ከሌላ አገባማ። ችግሩን እየነገርኩ መመሪያ ነዋ። እንዴት አለና በልሁ በግርምት አስተያየት ዘበኛውን ያየው ጀመር። ዘበኛው ከዚያም አልፎ መተላለፊያ ልቀቃ አለው። በልሁ የበለጠ ተናደደና መተላለፊያ ልቀቅ በመባሉን ሰበብ አድርጎ ወደ ኋላ ከመመለስ ይልቅ ወደፊት ተራምዶ ከአጥሩ ግቢ ውስጥ ገብቶ ዳር ይዞ ቆመ። ምን መሆን ነው ሲል ዘበኛው በቁጣ ዓይን እያየ ጠየቀው። መተላለፊያ ልቀቅ አልከኛ? ውጣ ወደ ውጭ። አልወጣም አለና በልሁ የያዛትን ጫማ ወደ እግሩ ስር ጣል አደረጋት። እልሁ መጣና ትንፋሹ በርክቶ ደረቱ ወጣ ገባ ይል ጀመር። ጤና የለህም አለ ዘበኛው በልሁን ትኩር ብሎ እያየው። ጤና የሌለህስ አንተ? በመሃል ሁኔታውን ይከታተል የነበረ ሌላ ዘበኛ ወደ ሁለቱም ጠጋ በማለት ምንድን ነው አለ። ሁለቱንም ተራ በተራ እየተመለከተ በልሁ ሁኔታውን አጠራ አድርጎ አስረዳው። ሁለተኛው ዘበኛ የመጀመሪያውን ላፍታ ያህል ከተመለከተ በኋላ ገባ ብሎ ይውጣ ሲል ፈቃዱን ጠየቀ። ኃላፊነቱ የራስ ነው አለና የመጀመሪያው ዘበኛ በሩ ላይ ወደሚገኙ ሕሙማን ጠያቂ ፊቱን አዞረ። ከበልሁ ፍጥጫ በመገላገሉ ውስጡን ሳይደሰት አይቀርም። አያያዙን ፈርቶት ነበር። ሁለተኛው ዘበኛ በዓይኑ ጠቀስ ሲያደርገው በልሁ መሬት ላይ ጣል አድርጓት የነበረችውን ያስቻለውን ጫማ ብድግ አድርጎ ወደ ውስጥ ገሰገሰ። መጀመሪያ ያገኘው የድንገተኛ መቀበያ ክፍሉን ነው። በአካባቢው ነጫጭ ጋውን የለበሱ ሰራተኞች በብዛት ይርመሰመሳሉ። ወንድሜ አለው በልሁ በቅርብ ያገኘውን የሆስፒታል ሰራተኛ። አቤት። ትናንት በመኪና አደጋ ጉዳት የደረሰባቸው ሰዎች እዚህ ሆስፒታል መግባታቸውን ሰምቼ ወንድሜን ፍለጋ ከሲዳሞ መጥቼ ነው። የተኛበትን ክፍል አገኘው ዘንድ
ልትረዳኝ ትችላለህ? ሲል በትህትና ጠየቀው። ሰራተኛው በሉን መልከታልና ቦታውን ሊነግረው ሲል ድንገት በሉ በሚፈልገው ክፍል ውስጥ ምድብተኛ የሆነችው ነርስ ከድንገተኛ ክፍሉ ስትወጣ አያት። ቀይ ረጅም ልጅ እግር ቢጤ ናት። ሲስተር ሲል ጠራት። አቤት። ከትናንትና የአደጋ ሰለባዎች ውስጥ አንደኛው ዘመድ ሳያገኝ አይቀርም። ይዘሽው ብትሄጂ አላት በዓይኑ በሉና የት እያረገ። የማን ዘመድ ነህ? ስትል ነርሷ በሉን ጠየቀችው። ያስቻለው ፍስሐ። የዚያ አይነርሱ አለችው። ለካ አስቻለው ኪሱ ውስጥ በተገኘ መታወቂያ ነርስ መሆኑ ታውቆ ኖሯል። አዎ ሲስተር አላት በሉ። ያስቻለው ነርስ መሆን መታወቅ ምናልባት ለሚደረግለት እርዳታ ትኩረትን የሚያገኝ መስሎት በየዋህነትም ቢሆን ደስ እያለው ና ተከተለኝ አለችውና ነርሷ እርምጃ ቀጠለች። በሉም ተከተላት። አንድ ፎቅ ወጣች። በሉም ወጣ። ሌላ ደገመች። በሉም ደገመ። ሶስተኛውን ጨርሳ አራተኛው ላይ ስትደርስ ወደ ቀኝ ታጠፈች። በሉም ታጠፈ። ሁለት በሮችን አልፋ ከሶስተኛው ስትደርስ በሉን ዞር ብላ አይታ ይከተላት ዘንድ ጠቀስ አድርገው በር ከፍታ ገባች። በሉ ተከትሏ ሲገባ በክፍሉ ውስጥ ከ10 ያላነሱ ሕመምተኞች ተኝተዋል። በርካታዎቹ ቀና ቀና ብለው ከጠያቂዎቻቸው ጋር ይነጋገራሉ። ዓይኑን ወደ ነርሷ ሲመልስ ወደ ክፍሉ የመጨረሻ ጥግ ስትራመድ አያት። ከአንድ ሕመምተኛ አልጋ አጠገብ ስትደርስ በዓይኗ ጠቀሰችው። ሕመምተኛው ቀኝ እጁና እግሩ በጄሶ ታስሯል። ከዓይኑና ከአፍንጫው ቀዳዳዎች በቀር ሙሉ ፊቱ በፋሻ ተሸፍኗል። በክንዱ ላይ ግሉኮስ ተሰክቶለታል። ነርሷ የሕመምተኛውን ስም በሉ ያየው ዘንድ ካልጋው ራስጌ ግድግዳ ላይ የተሰቀለውን ካርድ አውርዳ ጠጋ አድርጋ አሳየችው። ነርስ አስቻለው ፍስሐ። ምዕራፍ 5 የሞተ ተጎዳ እንዲሉ ከአደጋው መድረስ በኋላ ሳምንት እንኳን ሳይሞላ ሐዘን በረድ ቀዝቀዝ እያለ ሄደ። ድንኳኖች ሁሉ ተነቃቅለው ወደ መጋዘን ተመለሱ። ሐዘንተኛው ሁሉ ወደ ሥራ ገባ። ከሩቅ የመጣ ሁሉ ወደ የመጣበት ተመለሰ። ባቁሙ በከንፈር መምጠት ተተካ። መብረር ቀርቶ ይባስ እየተቀጣጠለ የሚሄደው በሸዋዬ ቤት ውስጥ የተነሳው እሳት ብቻ። ሔዋን ስደት ላይ ነች፣ በታፈሱ ቤት። አስቻለውን በተመለከተ የተፈጠረባት ጭንቅና ስጋት በሉ ከወደ አዲስ አበባ የስልክ መልእክት ካስተላለፈበት ጊዜ ጀምሮ ቀለል ያለላት ቢሆንም የወደፊት አኗኗሯ ግን ጨለማ ሆኖባታል። አስቻለው በደረሰበት አደጋ ምክንያት ወደ ክብረ መንግሥት ያሰበችውን ጉዞ ለጊዜው ትተዋለች። ግን ደግሞ ወደ ሸዋዬ ቤት መመለሻው መንገድ ይጨንቃታል። ሸዋዬ ለቤተሰቦቿ የጻፈችባት ደብዳቤም የጎን ውጋት ሆኖባታል። በስጋት እንቅልፍ አጥታ ተቸግራለች። መንፈሷም ረፍት አጥቷል። ሸዋዬ በበኩሏ በተምታቱ ሐሳቦች ውስጥ ገብታ ራሷም ተምታቶባታል። በአስቻለው መትረፍ ባትከፋም ከመትረፉ ጋር ተያያዙ የሚመጣባትን አደጋ ስታስበው እንደ ገደል ፈርተዋለች። ሔዋን አስቻለው ቤት በማደሯ ምክንያት የወሰደችባትን እርምጃ ሲመለስ መስማቱ አይቀርምና ምናልባት አስቻለውም ተናርዶ ሔዋንም ወደ ቤቷ ለመመለስ ፈርታ በዚህ አጋጣሚ ቢጠቃለሉስ? ሸዋዬ ከቅናት በተጨማሪ ያ የምትፈራው የማኅበራዊ ሕይወት ቀውስ በአቋራጭ ከች ሊልባት ነው። ከዚህ አደጋ ማምለጫዋ መንገድ አንድ ብቻ ሆኗል። አስቻለው
ሕክምናውን ጨርሶ ሳይመለስ ሔዋንን በዚያም በዚህም ብላ ወደ ቤቷ መመለስና በእጇ ማስገባት። ምንም እንኳን ቀልቧ የጠላቸው ቢሆንም ሔዋንን ከታፈሱ ቤት አምጥተው ለማስታረቅ የሚችሉ ወይዘሮ ዘነቡ ብቻ መሆናቸውን በማመን ተስፋዋን በእሳቸው ላይ ጣለች። ልክ አደጋው በደረሰ ሳምንት በዕለተ ሐሙስ ዓይኗን በጨው አጥባ ወደ ቤታቸው ጎራ በማለት እማማ ዘነብ አለቻቸው። ውይ የኔ ልጅ፣ መቼም የሰሙኑን ጉዴን ሳይሰሙት አይቀሩም። የምን ጉድ አሏት፣ ሆዳቸው እየጠረጠረ ነገር ግን እሷው ተዘርዝሮ በሚል ሐሳብ። እህቴን ከቤት እንዳባረርኩ አልሰሙም? መስማቱን ሰማሁ ልጅ፣ ግን ምን አድርጋ ይሆን አሉና ጉንጫቸውን በእጃቸው መዳፍ ደገፍ አድርገው ያዩዋት ጀመር። በጣም ባለገችብኝ። እንዴት? ሸዋዬ የነበረውን ሁኔታ ሁሉ ዝርዝር አድርጋ ከነገረቻቸው በኋላ ታዲያ ይሄ አያናድንም እማማ ዘነብ ስትል ጠየቀቻቸው። ወይዘሮ ዘነቡ ለሸዋዬ ጥያቄ መልስ ከመስጠት ይልቅ በውስጣቸው ይጉላላ ለነበረው ሐሳብ መልስ ለማግኘት ሲሉ አሁን ታዲያ የት ነው ያለችው ሲሉ ጠየቋት። አንድ ታፈሱ የምትባል መርዛለች፣ እሷ ጋር ሳትሆን አትቀርም። ወይዘሮ ዘነቡ በሸዋዬ አነጋገር ውስጣቸው ቀይም አለ። ታፈሱን ያውቋታልና የመርዘኝነት ባህሪ እንደሌላት ያውቃሉ። ይልቁንም ሲያዩዋትም ሆነ ሲያነጋግሯት ደስ ትላቸዋለች። የተዋወቁትም እዚሁ ሸዋዬ ጋር ስትመጣ በነበረበት ወቅት ነው። አሁንም የሆዳቸውን በሆዳቸው አድርገው ያቺ ደርባባ ጓደኛሽ ሲሉ ጠየቋት። አንዳች ያደርብባትና ሲያዩዋትማ ትመስላለች አለችና ሸዋዬ ከንፈሯን ንክስ አድርጋ ወደ ሰማይ አንጋጣ ማየት ጀመረች። ወይዘሮ ዘነቡ ግን ታፈሱን ደርባባ የምትመስለው በማለት ብቻ ሊረጉ አልቻሉም። እንዲሁ ጥሎብኝ እወዳታለሁ ልጄ፣ ከመልክም ቢሉ መልክ፣ ከጦባይም ቢሉ ጦባይ፣ ትትናውንም ሁሉ አስተካክሎ አንድዬ የሰጣትም መቤት በማለት ለታፈሱ ያላቸውን ትክክለኛ ስሜት ከገለጹ በኋላ ከአንቺስ ጋር ሰላም አልነበራችሁም ነበር እንዴ ሲሉ ጠየቋት። በዚህችው በእህቴ የተነሳ ተጣላን አለቻቸው። ወይዘሮ ዘነቡ ስለታፈሱ የሰጡት አስተያየት ሆዶዷን እየቆጫት፣ እሷ አይደለች እህቴን እንዳይን እልም አድርጋ ያጠፋችብኝ ብላ ፊቷን ወደ ወይዘሮ ዘነቡ መለስ በማድረግ አሁን ሽማግሌ ሁኑኝ አለቻቸው። የምን ሽምግልና? ይችኑ እህቴን ከተወሸቀችበት ጎትተው ቢያወጡልኝ ብዬ ነዋ። ያለበለዚያማ ትምህርቷን መቋረጡ ነው። ወይዘሮ ዘነቡ አሁንም ጉንጫቸውን በመዳፋቸው ደገፍ አድርገው ረጋ ባለ አነጋገር ሰማሽ ልጄ አሏት። ከአንገታቸው ዘንበል ብሎ እያዩአት ከአንቺም በኩል ጥፋት አየሁ። ምን አደረግኩ? አለቻቸው ሸዋዬ ፊቷን ኮስተርተር በማድረግ እያየቻቸው። መቼም ሁላችንም ልጅ ሆነን አድገናል። ልጅነት ደግሞ የተስፋ ዘመን ነው። ልጆች ሁሉን ነገር የሚያዩት በበጎ ነው። መስሎ የታያቸውን ነገር ከመፈጠም አይመለሱም። በተለይ ሴት ልጅ አንድ እግሯ ከወጣ የልቧን ሳታደርስ አትመለስም። ስለዚህ ዘመድ ነኝ የሚል ሰው ከፊት ከፊቷ እየቀደመ መንገዷን ቢያመቻችላት ይሻላል እንጂ ተመለሽ ብሎ ከሷ ጋር እልህ መያያዝ ብለው ሳይጨርሱ ሸዋዬ አቋረጠቻቸው። አልገባኝም አለች ቆጣ ባለ አነጋገር። ትዳር ሳትይዝ እንዳትጠንስ መላመላውን መንገር፣ የወደደ ቢጠላት ተበሳጭታ አንድ ነገር እንዳትሆን ማጥናናትና ብለው ሳይጨርሱ ሸዋዬ አሁንም ቀደመቻቸው።
ቁም ነገሩን ብናወራስ እማማ? የማውራሽ ቁም ነገር መስሎኝ አሏት። እሳቸውም መነጽራቸውን ወለቅ አድርገው አየት እያረጓት። ያ ሁሉ የሚሆነው በእጀ ስትገባ አይደል? እየተማረች እየሰለጠነች ዝባዝንኬ የማታውቅ ንጹሕ ልጅ አልኩ በልቤ። እኔና አባ ዮናታን ክፍላቸው ገብተን ትንሽ እንደቆየን አባ ተወያያችሁበት? እንዴት ሆነ አልኩ። ልጄ በከንቱ ደከምክ አሉኝ። እርፍ ነው አልኩ ለራሴ። እርሳቸውስ በቀደም ለምን አይሆንም አይሉኝም ነበር እያልኩ በውስጤ ጨስኩ። ሲጀመር ሰው ዝም ብሎ ዘሎ መጥቶ ስጡኝ ማለት እንዴት ያለ ጅልነት ነው! መጀመሪያውኑ ለምን እሺ አልኩ? አባ ማዛ ቅዱሳንስ ምን ነካው እንዲህ ኩም የሚያደርግ ሁኔታ ውስጥ የከተተኝ እያልኩ ውስጤ ተብተከተከ። ቁርጥርጥ ያለውን ቁርጤን ለማወቅ ብዬ ምን ነው አባቴ ሸንጎ አይቻልም አለ እንዴ? ሊሰጡኝ አይችሉም ወይስ ከናንተ ዘንድ የለም አልኩኝ ሹክክ ብዬ ጥያቄ እየደራረብኩ። የለም እንደዚህ አይደለም አሉ እጃቸውን እያወናጨፉ። ታዲያ ምንድነው ችግሩ አልኩ። የኔ ልጅ የጉዳዩን ቀን ዓላማ ተረድተነዋል። ይሁን እንጂ የትርጓሜ ዝንፈት አለ አሉ ፍርጥም ብለው። እንዴት ማለት አልኩ የበለጠ ግራ እየገባኝ። አየህ ገጸ ንባቡ ወደዚህ እኛ ዘንድ ቢያመላክትም ሚስጥሩ ሌላ ነው ሲሉ፣ አይ በከንቱ ደገምኩ፣ ባዶ እጄን ልመለስ ነው ማለት ነው። ህመማስ ስቃይዋስ አልኩና በሁለት እጆቼ ራሴን ጭምድድ አድርጌ ያዝኩ። ሆድ ባሰኝና አልቅስ አለኝ። ስማኝ የኔ ልጅ ባዶህን አትመለስም አሉ። ምን ማለት ሆኖ ያገኙልኛል ማለት ነው አልኩ። አይ እዚህ አይገኝም፣ ከእኛ ዘንድ የለም። ከኢትዮጵያ የዘነው የመጣነው ነገር ቢኖር ናፍቆትና ትዝታ፣ ክብርና ውብ ባህል ብቻ ነው አሉና እንዲህ ያለ ወሳኝ ነገር ይዘን አልመጣንም፣ አናመጣምም አሉ። ታዲያ ባዶህን አትመለስም ያሉኝ ምን ይዤ ልመለስ ነው አልኩ። ትክክለኛውን የመገኛውን አድራሻና ፈቃድ አሉ። ድንገት የተቋጠረው ግንባሬ ተፈታ፣ የጠቆረው ፊቴ ፈካ። ምንም እንኳን ሌላ የፍለጋ ዳና የምጀምር መሆኑን ባውቅም ተስፋ መልካም ነውና ደስ አለኝ። የቀሩትን ጊዜያቶች የጉዳዩን ዝርዝር ምስጢርና ሌሎች ነገሮችን በፍቅርና በትዝታ ሲያጫውቱኝ
ሳይታወቀን ብዙ ሰዓታት አሳለፍን። የንግግራቸው ለዛ፣ የእውቀታቸው ጥግ፣ አባታዊ ፍቅራቸው፣ ስለ ኢትዮጵያ ያላቸው ተስፋ፣ በቃ ሁሉ ነገራቸው አይጠገብም። መስህለ ማርያም እንደተለመደው መጣችና ጋይ ሲሳይ ወደ ኤርፖርት መሄጃ ጊዜ እየተቃረበ ነው አለችኝ። የኔ ነገር ጨዋታቸውን አልጠግብ ብዬ እኮ ነው አልኩና ለመሰናበት ስነሳ ባለቤታቸው መጥተው ወደ ሳሎን እንድንሄድ ጋበዙን። ሁኔታቸውን ሳየው እህል ውሃ ሳልቀምስ እንደማይለቁኝ ገባኝና ሳልግደረደር ቤት ያፈራውን ከመስህለ ማርያም ጋር ተጋበዝን። በሞቀ መስተንግዶ ተጋብዘን ስንጨርስ ባለቤታቸው አቅፈው ሳሙኝና ወደ ኮሪደሩ በር ስንደርስ አባ ዮናታን ጠጋ ብለው የነገርኩህን በአግባቡ መዝግበው፣ ስትድን የምስራቹን እንድትልክብኝ የአብርሃም የይስሐቅ የእስራኤል አምላክ ይከተልህ፣ እንደምታገኘው አምናለሁ። እንደታዘዝከው ወለም ዘለም ሳትል ወስደህ ስጥ አሉ። አሜን አባቴ፣ እርሶንም ባለቤቱንም ፈጣሪ በዕድሜ በጤና ይጠብቆት አልኩና ጎንበስ ብዬ ጉልበታቸውን ስሜ እርሳቸውም ትከሻዬን ስመው ተሰነባብተን የቤታቸውን ዋና በር ለማለፍ ራመድ ስል ከተል አሉና ጨርሶ የማርሽ የመከራ ዳርቻ ያርግልሽ፣ በእኛ ዘንድ ስለ አንቺ ቀድሞም አሁንም አብዝተን እንጨነቃለን በልልኝ ደጓ ሚተራ ሊሆነን አሉ። አባ ያውቋታል እንዴ አልኩ፣ መደነቄ መጠናቶ። ረጅም ፈገግታ ከደርባባ ጺማቸው ጋር ፊታቸው ላይ ታየ። ብዙ ትርጉም ያለው ፈገግታ ነበር። ቀኝ እጃቸውን አንስተው እያወዛወዙ በአባታዊ ዘይቤ የደናሁን ምልክት አሳዩኝ። ድብልቅልቅ ያለ ስሜት እየተሰማኝ የቤታቸውን ደረጃ ወረድኩ። ተሳካልህ አለችኝ መስህለ ማርያም የሆነውን ሁሉ በጉጉት ስትከታተል ቆይታ ስለነበረ ወደ መኪናዋ ስናመራ። ይመስለኛል ቢያንስ የአንቺ ቅንነት፣ የእሳቸውና የባለቤታቸው ደግነት ፈጣሪ ከኔ ጋር ለመሆኑ ምልክት ነው አልኳት። የኔን ቅንነት እንኳን አታጋን ነው። ደግነት እኮ በአእምሮ ውስጥ ያለን በጎ ሐሳብ ወደ ተግባር የመቀየር ዕድል ነው። ጉዳዩ የኔን እርዳታ እንደሚሻ እያወቅኩ ዝም ልል አልችልም አለች። በዚህ ጥድፊያ በሞላበት ዓለም ድንገት መጥቼ ማስቸገሬ ፕሮግራምሽን ያዛባል ብዬ ነው እንጂ ስላት፣ አያቴ እኛ የሌሎችን ጉዳይ ለመፈጸም ወይም ችግር ለመፍታት ስንነሳ እግዚአብሔር የእኛን ጉዳይ ሊፈጽም የእኛን ችግር ሊፈታ ይነሳል። በዚህ ድርጊታችን በእኛ አቅም ሊሞከር የነበረው ችግራችን ሁሉን በሚችል ፈጣሪ ይፈታልናል። አጥብቀን ስለያዝን ከእኛ ጋር የሚቆይ ነገር የለም። በመስጠት ከእኛ የሚጠፋ የለም። እንዲያውም በመስጠት እናገኛለን፣ በመርዳት እንረዳለን፣ ሰዎችን በማገዝ ከፈጣሪ እገዛ እናገኛለን ትለኛለች። እርግጥ ይሄ ተራ የሂሳብ ስሌት አይደለም፣ በቅንነት የሚሰራ ድርጊት እንጂ። እናም አንተም በማገዝ የሚቀርብኝ ምንም ነገር አይኖርም አለችኝ። እንዴት ነው የበሰለች! ዕውቀትን፣ ስልጣኔና መንፈሳዊነትን እንዴት ግሩም አድርጋ ተላብሳለች አልኩ በአድናቆት ለራሴ።
በጎነቷ የበለጠ እንድነሳሳ አደረገኝ። በጎነት ወይም ደግነት ሌሎችን የማንቀሳቀስ ኃይል አለው። ለዚህም ነው ቢያንስ በጎ ላደረጉልን ሰዎች መልሰን በጎ ለማድረግ የምንነሳሳው። ደግነት አንዴ ከአንድ ቦታ ከተጀመረ ወደፊት እየተሽከረከረ የሚጓዝ መንኮራኩር ነው። የአንድ ሰው ደግነት ዓለምን ይቀይራል ሲባል የዚያ ሰው ጥረት ብቻ ማለት አይደለም፣ ያ ሰው የሚያቀጣጥለው በጎነት እንጂ። እናም ለሰው ደግነት ሲኖረን ውጤቱ ወደ ብዙ ሰዎች ይተላለፋል። ደግነት ከአንዱ ወደ አንዱ የሚቀጣጠል ችቦ ነው። አዋቂዎች እንደሚሉት ደግነት ጥሩነት አይደለም፣ ከዚያም በላይ ነው። ጥሩነት የደግነት አነስተኛ ደረጃ ነው። ደግነት በውስጡ ባልንጀርነትን፣ ለጋስነትን፣ ፍቅርንና ትህትናን የያዘ ነው። ከኒታንያ ከተማ ስንወጣ የሆነ ከፊቴም ከኋላዬም የከበበኝ በጎ መንፈስ ያለ ያክል ተሰማኝ። ውስጤ በአድናቆትና በተስፋ ደስ እያለው ወደ ቴል አቪቭ አውሮፕላን ማረፊያ አመራን። ምዕራፍ 12 ከቴል አቪቭ ወደ አዲስ አበባ በረራ ላይ እያለን ምሽት ላይ ስለነበር ባለቤቴን እንቅልፍ ወስዷታል። እኔ ግን እንቅልፍ የማያስወስድ የሐሳብ ትንተና ላይ ነበርኩ። አባ ዮናታን የነገሩኝን አንድ በአንድ እያስታወስኩ ወደ ማስታወሻ እየገለበጥኩ በዚያውም እንደገና በደንብ እያሰላሰልኩ ነበር። አባ ዮናታን በነገሩኝ መሰረት የማገኝበትን ስፍራ አስታውሼ ወደ ማስታወሻዬ ስገለበጥ እብነ ኩህል ኢትዮጵያ ውስጥ የት አካባቢ ሊገኝ እንደሚችል እንደ ዋዛ ጣል ያደረገልኝ የነቢልን ንግግር አስታወስኩና በሙያ ብቃቱ በእጅጉ ተደመምኩ። እስከ ዛሬ ካየኋቸው ኢትዮጵያውያን መካከል እንደ ዶክተር ክብረ በዓል ወይም አባ መዓዛ ቅዱሳንና ነቢል ያለ በሙያቸው ብቁ የሆኑ አላጋጠሙኝም። የሙያ ብቃታቸው ብቻ ሳይሆን ስብዕናቸው እንደ ወርቅ የነጠረ ነው። መልካም ስብዕና ከሙሉ ባለሙያነት ጋር የተሰናሰኑለት ሰው እንዴት የተባረከ ነው! በእርግጥ ሃዋርድ ጋርድነር የተባለ የሥነ አእምሮ ሊቅና ፈላስፋ መጥፎ ሰው ጥሩ ባለሙያ ሊሆን አይችልም፣ መጥፎ ባለሙያም ጥሩ ሰው ሊሆን አይችልም በማለት እንደጻፈ አንብቤያለሁ። እውነት ነው። የተዋጣለት ባለሙያነትን የሚሸከመው የተስተካከለ ስብዕና ይፈልጋል። ሰይፍና ሰገባ